አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና ተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት የአላህ ረህመት እዝነት አይለያችሁ። ወዳችሁ ፈዳችሁ ለምትከታተሉኝ ጀዛኩሙላህ ኸይር። አላህ ሀገራችንን ሰላሙን፣ አንድነትን፣ ፍቅሩን ያምጣልን። የኢትዮጵያን ሰላምነት ይመልስልን። የሞቱት ወገኖቻችንን ጀነቱል ፊርደውስን ይወፍቅልን። ያሉትንም ያገናኘን ያ ረብ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አላህ ሀገራችንን ሰላሙን ያንጣው። ወንድም ለወንድሙ እህት ለእህቱ ምቀኝነት ይቅር፣ ሰላም ይምጣ። ኢንሻአላህ ነገ ሰኞ ነው የቻለ ነገ ከሚስ ነው። የቻላችሁ ጾሙ፣ ያልቻላችሁ ደግሞ ዱአ አድርጉ። ያው እንግዲህ ያልቻለ ለሚጦሙ ማስታወስ ነው፣ የቻለም ደግሞ መጦም ነው። እንግዲህ የሐጅ ወር ነው። አላህ ሰላሙን ያንጣ። እንደው በየሀገሩ ላይ በጣም የሚያሳዝን ነገር ነው የሚሰማው። ሰላሙን ያንጣ። ጅዳ ያላችሁ እህቶች የሴት ስራ ከሰማችሁ ንገሩኝ ማለት ነው። እንዲሁም ደግሞ ጅዳ ላይ ሆናችሁ የስትሮሃ ስራ ካገኛችሁ ኢቃማ ያለው ወንድማችን አለ። የስትሮሃ ስራ ከሰማችሁ ሽክዋሊ ማለት ነው። እንዲሁም ደግሞ ምንድን ነው የሚባለው፣ ለምሳሌ ሀዲቃ ሆኖ የእሱም ስራ ካገኛችሁ ዝም እንዳትሉ ንገሩኝ። ሁላችሁም ሸርሸር እያደረጋችሁም አበረታቱኝ። አላህ ሀገራችንን ሰላሙን፣ አንድነትን፣ ፍቅሩን ያንጣልን። ወጥቶ መቅረትን አላህ ያዝልን። ቤት መዳለብ የምትፈልጉ እህታችን ጅዳ አየር ሰፋ ምርጥ ቤት ነው። ወንድ ምናምን የለም፣ ሴት ጋጋታ ምንም የለም። 4 ሴቶች መዳለብ የምትፈልጉ የእህታችንን ቁጥር አስቀምጥላችኋለሁ። ቤቱ ሁሉም ነገር የተሟላለት ነው። ስራታችሁ ብትቀመጡ ሸበካ አለ፣ ቴሌቪዥን አለ። ከአረቦቹ ቤት አይተናነስም። የልብስ ማጠቢያ አለ። ልብሳችንን በእጃችሁ አታጥቡ። ስለዚህ ፎ ያለ ነው ቤቱ። ቁጥር አስቀምጥላችኋለሁ፣ ደውሉ። እህታችን በጣም ማሻአላህ በእናንተ ጠንካራ ናት። ቁርአን ያልቀራችሁ አብራችሁ ትቀራላችሁ። ምክንያቱም እሷ ቤት ውስጥ ስላለኝ ማለት ነው። ስራ በምትፈቱ ሰዓት ቁርአናችሁን ትቀራላችሁ። በጣም አሪፍ ቤት ነው። ሽሮና በርበሬ የምትፈልጉ ምርጥ ሽሮና በርበሬ ያለው መግዛት የምትፈልጉ ማለት ነው። ከቤተሰብ ያዘጋጀው ምርጥ ሽሮና በርበሬ አለ። እዛ ከፈለጋችሁ በኮሜንት ንገሩኝ ኢንሻአላህ። እና ስራ ፈልጉ። ወላሂ በጣም ብዙ ልጆች ስራ ፈተዋል። አላህ ኸይረኛውን ስራ ይወፍቃቸው። በአሁኑ ሰዓት ስራ ፈቷል። በጣም ብዙ ስራ ፈቷል። ግን ስራ ለፈታችሁ እህቶች አንድ መልእክት አለኝ። ስራ አታማርጡ። አንድም ሺህ ብር ቢሆን ሂዱ። ያገኛችሁትን ስራ ላይ ሆናችሁ ስራ መፈለግ ነው የሚሻለው። ስራ በሚመጣ ሰዓት እኔ በአንድ ሺህ ብር አልሰራም ከጠለብ ለምን ጠፋህ አትበሉ። ስራ ላይ ሆናችሁ ስራ ማፈላለግ ስራው ይመጣል። ወላሂ ስራ ላይ ከሆናችሁ ስራ ታገኛላችሁ። ግን ቤት ሆናችሁ ስራው ራሱ አይመጣም ስላችሁ። ስለዚህ ጊዜያችሁን ተጠቀሙበት። እንዲሁም ደግሞ ምግብ የለም ለምትሉ ልጆች ምግብ ግዴታ ነው። ስጡን፣ ርቦናል ማለት አለባችሁ። ምክንያቱም ሀበሻ ይርበው ሀበሻ ይደህመው አይመስላችሁም? እኔ አንዳንድ ጊዜ ካስበው እኛም ሰው እነሱም ሰው ነን። ምንም የሚለየው ነገር የለም። እኛ ጥቁር እነሱ ቀይ ስለሆኑ ብቻ እንጂ ሌላ ምንም አይነት ለውጥ የለም። ሁላችንም ሰው ነን። ግን ትንሽ ሰው ይደህመዋል አይሉም? እኔ እንጃ ተራሽኝ ሀበሻ ጉልበት ምንም ይደህማቸዋል አይሉም? ሌቱንም ቀኑንም ብትሰሩ ምንም ይደክማቸዋል አይሉም? ስለዚህ ራሳችሁን ጠብቁ። ምግብ ጠለብ ቤት ያላችሁ ልጆች
ምግብ በቀን 3 ጊዜ ግዴታ ነው። ምግብ ስጡን ብላችሁ ብሉ። እንዲሁም ደግሞ አንዳንድ ቦታ በጣም አምር የሚያጠግቧሉ። ዳቦ አንሰታችሁ በጅብነ ብሉ። 1 ብር ነው የሚገዛው እዚህ ሀገር ያኔ ማሻአላህ ኑሮ ጥሩ ነው፣ ግን ግዴታዋ ነው። ምግብ ዳቦ አንስተሽ በላሽ ብላም ቢመትል ከሆነ ቢሮ ወሰጅን በሏት። አንድ ወንድሜ ጠይቄው ነበር ነው ባለፈው ምግብ እንዴት ነው ብዬ ጠይቄው ነበር ማለት ነው። ምግብ በቀን 3 ጊዜ መብላት ግዴታቸው ነው። እንደገና ደግሞ አንድ ቀን አንድ ሰው 8 ሰዓት መተኛት ግዴታው ነው። ያንን ግዴታቸው ነው ራሳቸው ናቸው የሚያስከብሩት። ያው አንዳንዶቹ ግን እንተኛም ቢሏቸው ያው እሺ አይሉም። ቢሆንም ግን በቃ መተኛት አለብኝ ብላችሁ መተኛት ነው። ራሳችሁን ጠብቁ። አብሶ አሁን የሚመጡ ልጆች በጣም ህጣን ልጆች ናቸው። ራሳችሁን ጠብቁ። የ16 የ17 ከዛም በታች እና ራሳችሁን ጠብቁ። አላህ ይገዛችሁ ኢንሻአላህ።